ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬው ትውጡ ክለባችን የሚመለከቱ በርከት ያሉ መረጃዎችን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። የማንቸስተር የጋራ ባለቤቶች ኢኒዮስ የኖቲንግሃም ፎረስቱን ኤሊዮት አንደርስ ለማስፈረም እስከ 120 ሚሊዮን ፓውንድ ዋጋ ለመክፈል አሁን ላይ ዝግጁ አይደሉም ሲል ተብሏል። ክለቡ በ3 ዓመቱ አማካይ ተጫዋች ላይ ፍላጎት ቢኖረም ሰር ጂም ራትክሊፍ በዚህ ዋጋ ስምምነት ለማድረግ አሁን ላይ ፈቃደኛ አይደሉም። ፎረስት የጠየቁትን ክፍያ አጥብቀው ይዛሉ። ነገር ግን ዩናይትድ ይህንን ክፍያ ለመስማማት ምንም ፍላጎት የላቸውም። በዚህ ምክንያት በአንደርሰን ላይ ያላቸው ፍላጎት አሁን ላይ የተቀዛቀዘ ነው። ማንኛውም ሊሆን የሚችል እርምጃ አሁን ፎረስት የለጠፉትን ዋጋ በእጅጉ ከቀነሱ ብቻ ነው ሲል ቢቢሲ ስፖርት ዘግቦታል። ታይምስ ስፖርት ባወጣው ዘገባ መሰረት ጄራርድ ብራንት ዋይት የማንቸስተር የረጅም ጊዜ ኢላማ ሆኖ አሁንም ቀጥሏል። በዚህ ውድድር ዘመን በጉዳት ምክንያት የተገደበ የጨዋታ ጊዜ ቢኖርም በዝውውር ዝርዝራቸው ውስጥ አሁንም ከላይ ይገኛል ተብሏል። በዚህ ዓመት መጀመሪያ ላይ በተጫዋቹ ተወካዮችና በክለባችን መካከል ውይይቶች ተካሂደዋል። የእንግሊዝ ተከላካይ ወደ ኦልድ ትራፎርድ ለመዘዋወር ኤቨርተን ለመልቀቅ ዝግጁ ነው የታመነ። ሁኔታው የገፋ ሲሄድ ድርድሩ ለሚቀጥሉት ወራት ሊሻሻል ይችላልም ተብለዋል። ክለባችን ዩናይትድ ቶናሊ ለማስፈረም በሚደረገው ፉግር ጁቬንቱስን እየመራ ሲሆን ኒውካስል ዩናይትድ አሁን ላይ በአማካዩ ላይ 100 ሚሊዮን ዩሮ ዋጋ ለጥፏል ተብሏል። የሴራው ክለብ ቶናሊ ወደ ጣሊያን ለመለስ አሁንም ዝግጁ ናቸው። ነገር ግን በአሁን ጊዜ በገንዘብ ረገድ በጣም ዝቅተኛ ነው ሀሳባቸው። በ5 ዓመት ተጫዋች ላይ ፍላጎት ካሳዩት ከዩናይትድ አርሰናል ወይም ሪያል ማድሪድ ጋር አሁን ላይ ለመፎካከር ዝግጁ አይደሉም ሲሉ የጣሊያኑ ቱቶ ጁቬ ዘግቦታል። ስቴቨን ሬልስተን ስለ አማድ ሁኔታ ጠይቆ እንዲህ ሲል ይመልሳል። አማድ በራስ መተማመኑ ዝቅተኛ ይመስላል። ይህ የቡድን አጋሮቹ በግልጽ ሊረዱት የሚችሉት ነገር ነው። አሁን እያሳያለው ነገር በቂ እንዳልሆነ መካድ አይቻልም። ነገር ግን አማድን የሚተው ማንኛውም ሰው ሞኝ ነው። በውድድር ዓመቱ የመጀመሪያዎቹ ጥቂት ወራት ውስጥ ቁልፍ ተጫዋች ነበር። በ2024/25 10 ጎሎችና 11 አሲስቶችን አድርጓል። አንዳንድ የእግር ኳስ ደጋፊዎች የሚያስደንቅ ሁኔታ አጭር ትዝታዎች አሏቸው። አስቸጋሪ ጊዜያትን እያሳለፈ መሆኑ ድጋፍ ያስፈልገዋል። ከዚህ በፊት ከባባድ ጊዜያትን አጋጥሞታል። በኤሪክ ቴን ሃግ ችላ ከተባለ በኋላ ወደ ለመግባት ብዙ ጠብቆ ነበር። እናም ለሱ የተሻለ ተጫዋች ሆኖ ብቅ ማለት አለበት። አሁን ላይ አማድ ያሉ ልንጠብቀውና ልንንከባከበው ይገባል ብለዋል። ቤንጃሚን ሴስኮ የዝውውር ፓኬጁ በውድድር ዘመኑ መጨረሻ ወደ 80.5 ሚሊዮን ዩሮ እንደሚያድግ ይጠበቃል ተባለ። ከ76.5 ሚሊዮን ዩሮ በተጨማሪም ከመጀመሪያ ውድድር ዘመን በኋላ 4 ሚሊዮን ዩሮ ጉርሻ ክፍያዎች ይኖራል። በጨዋታ ብዛት ጎልና የቻምፒየንስ ሊግ ተሳትፎን ያካታል። ስለሆነም የሴስኮ አጠቃላይ ዋጋ እስከ 85 ሚሊዮን ዩሮ ይደርሳል ተብሏል። በተጨማሪም በዩናይትድና በሌብጂክ መካከል የሚደረግ የወዳጅነት ጨዋታ ስምምነት ላይ ተደርሷል። ይህም በሚቀጥሉት ጥቂት ዓመታት ውስጥ መጫወት አለባቸው። ሌብጂክ ከዛ ጨዋታ የሚገኘውን ገቢ ሁሉ ያገኛል ሲል ስካይ ስፖርት ጀርመን ዘግቦታል። ዩናይትዶች ስለ ቦሩሲያ ዶርትመንዱ ተከላካይ ዋልዴማር አንቶን መረጃ የጠየቁ ነው። አትሌቲኮ ማድሪድም በ29 ዓመቱ ተከላካይ ላይ ፍላጎት እንዳሉት አሳይቷል። ውሉ እስከ 2028 ድረስ ይቆያል ተብሏል። ዩናይትድ በአሁኑ ጊዜ በዚህ ቦታ የመስመር መሪ አድርጎ እንደሚመለከቱት ይነገራል። አሁንም የዝውውር ክፍያው ከ35 እስከ 40 ሚሊዮን ዩሮ አካባቢ ነው ሲል የጀርመኑ ቢል ዘግቦታል። የማንቸስተር ስካውቶች የሲሚላን አጥቂ ራፋኤል ሊአውን ከጁቬንቱስ ጋር ባደረጉ ጨዋታ ለመከታተል በቦታ ተገኝቶ ነበር። የክለባችን ሰዎች ሊአውን በሴሪ ጨዋታዎች ላይ ያለውን ብቃት እየከታተሉ ቆይቷል። ሊያው ለማንቸስተር እንደ አዋጭ ኢላማ እየተቆጠረ ሲሆን ለተጫዋቹ ወደ 52 ሚሊዮን ፓውንድ የሚጠጋ የዝውውር ዋጋ ለማቅረብ እያሰቡ ነው ተብሎ ክለቡ የክረምት የዝውውር መስኮት ተመርቶ ፊት ሂደቶችን ለማጠናከር አሁን ላይ ዝግጁ ናቸው ሲል ጎል ስፖርት ዘግቦታል። ዩናይትድ ለሞርጋን ሮጀርስ 100 ሚሊዮን ፓውንድ ለመክፈል ፍቃደኛ ነው ተባለ። አንድ ዘገባ እንደሚያሳየው ዩናይትድ ቪላ ለአንዱ ቁልፍ ተጫዋች 100 ሚሊዮን ፓውንድ ሊጠይቁ እንደሚችሉም ተረድቷል ሲል ጊቭ ሚ ስፖርት ዘግቦታል። ማርከስ ራሽፎርድ ባርሴሎና ለመቀላቀል ቀድሞውን የደሞዝ ቅነሳ ለማድረግ ስምምነታል። ነገር ግን ፊርማውን ቋሚ ለማድረግ የበለጠ ለመቀነስ ፈቃደኛ ተብሏል። ባርሴሎና በዝውውር ክፍያው ምክንያት የመጨረሻ ውሳኔ አሁንም አልወሰነም ሲል ሙንዶ ዲፖርቲቮ ዘግቦታል። ክለባችን የ3 ዓመቱ የኔዘርላንድ አማካይ ተጫዋች ጃቪ ሲሞንስን በክረምቱ ለማስፈረም አሁን ላይ የተከታተሉት ነው ሲል ቢቢሲ ስፖርት ዘግቦታል። ማይከል ካሪክ ስለ ማቲያስ ዴሊት ወደፊት እጣ ፈንታ እንዲህ ሲል ይመልሳል። እሱ ወደ ቀድሞ አቋሙ እንዲመልስ እንፈልጋለን። እንደ ማንኛውም ተጫዋች ከሜዳ መራቁ፣ ጨዋታዎችን አለመጫወቱና ስልጠና ለማድረጉ አስቸጋሪ ነው ብዬ አስባለሁ። ምናልባትም እንደ ኳስ ተጫዋች ሊያልፍባቸው ከሚችላቸው በጣም አስቸጋሪ ጊዜያት አንዱን እያሳለፈ ነው። በዚህ ፈተና ውስጥ እየረዳ ነው፣ እየደገፍ ነው። በተቻለ ፍጥነት እሱ ለመለስ እየሞከርን ነው ብለዋል። ብራይተኖች ክለባችን ካርሎስ ባሌባን ከ60 ሚሊዮን ዩሮ ባነሰ ዋጋ ሊያስፈርም ይችላል የሚለውን አስተያየት ውድቅ አድርጓል። ከክለቡ ጋር ቀርበት ያላቸው ምንጮች አማካይ ተጫዋቹ ከ80 ሚሊዮን ዩሮ በታች በሆነ ነገር እንደመሸጥ አጥብቀው ተናግረዋል ተብለዋል። የማንቸስተር ምንጮች ከተጫዋቹ ጋር ስምምነት ለመድረስ እያሰቡ ነው። በሁለቱ ክለቦች መካከል የሚደረገው ውድድር በቅርቡ ይጀመራል ሲል ቲም ቶልክ ዘግቦታል። አንዳንድ ኖቲንግሃም ፎረስት ተጫዋች ኤሊዮት አንደርሰን ማንቸስተር ሲቲን ለመቀላቀል እንዳሰበ
እያመኑ ነው ብሏል። ሉዊስ ኤንሪኬ ዩናይትድ ሁሉም መስፈርቶች የሚያሟላ ብቸኛው አሰልጣኝ አድርጎ እየቆጠረው ሲል ስፔን ዘግቦታል። ዩናይትድ በአሁኑ ጊዜ ለመሀል ተከላካይ ቦታ ሁለት ሊሆኑ የሚችሉ ኢላማዎችን ያሰቡ ሲሆን የቶተንሃሙ ሚኪ ቫን ዴቬን ክትትል እየተደረገባቸው ካሉት ተጫዋቾች መካከል አንዱ ሆኖም ክለቡ በዝውውር ገበያ ውስጥ በንቃት እንደሚሳተፍ የሚጠበቀው ሊሳንድሮ ማርቲንዝና ማቲያስ ዴሊትን የሚመለከቱ ቀጣይ አካል ስጋቶችን ከቀጠሉ ብቻ ነው ሲል ሜል ስፖርት ዘግቦታል። እንዲሁም ቴሌግራፍ በወጣው ዘገባ መሰረት ሚኪ ቫን ዴቬንና ሙሪን ጨምሮ በርካታ የግራ እግር ተከላካይ ተጫዋች ላይ ክትትል የተደረገ ነው። ቶተንሃም ከሊጉ ቢወርድ የቫን ዴቬን ዋጋ በዚህ ክረምት ሊቀር ይችላል። ነገር ግን በዚህ ሁኔታ የ5 ዓመት ሆላንዳዊ ፍጥነቱ የግራ እግር እድገቱና ከመከላከል ውጭ የመጫወት ችሎታው ለብዙ ክለቦች ማራኪ የገበያ ድል ይሆናል። የ23 ዓመቱ ሙሪሉ በፎረስት ውስጥ እያደገ የመጣ ሌላኛው የክለባችን ተወዳጅ ስም ነው ተብለዋል። ዩናይትድ በዚህ ውድድር ዘመን ለኤንትራንክ ፍራንክፈርት አስደናቂ ብቃት ካሳየ በኋላ በናትናኤል ብራውን ላይ ጠንካራ ፍላጎት አሳይቷል። ተከላካዩ ከክረምት የዝውውር መስኮት በፊት እምቅ ኢላማ ሆኖ ብቅ ብሏል። ከጀርመኑ ክለብ መልቀቅ በሱ ላይ ያለው ፍላጎት እያደገ ሲሄድ ሊሆን እንደሚችል እየታሰበ ነው። ሆኖ ፍራንክፈርት ከ70 እስከ 80 ሚሊዮን ዩሮ የሚደርስ ክፍያን የሚጠይቅ ይጠብቃል። ይህም ለዩናይትድ ችግር ሊሆን ይችላል። ክለቡ በሌሎች የሜዳ ክፍሎች ተጨማሪ ተጫዋቾችን በቅድሚያ የሰጠ ሲሆን በግራ ተከላካይ ላይ እንዲህ ያለ ከፍተኛ ገንዘብ ለማውጣት ፍቃደኛ ላይሆን ይችላል ሲል ዴይሊ ሜል ዘግቦታል። ማንቸስተር ዩናይትድ ፈርዲ ካዲግሉን ከብራይተን ለማስፈረም ፍላጎት አለ። ሉክ ሾው የረጅም ጊዜ ተተኪ ሊሆን ይችላል ተብሎ ቢታሰብም ብራይተን በቀላሉ እንዲለቅ አይጠብቅም። ለቀጣዩ ወደ ዘመን ፊርማውን ለማየት ከ40 ሚሊዮን ፓውንድ በላይ ክፍያ ያስፈልጋልም ተብለዋል። ማንቸስተር ዩናይትድ ስለ አሰልጣኝ እጩዎች ውስጣዊ ውይይታቸውን ቢቀጥሉም ካሪክ ከክለቡ ጋር ባለው ድንቅ ግንኙነት ምክንያት ከተጫዋቹ ጋር ባለው ጠንካራ ግንኙነትና ባሳያቸው አስደናቂ ውጤቶች ምክንያት ቋሚ አሰልጣኝ ውድድሩ ከሳምንት ወደ ሳምንት የጨመረው ተብሎ ብሩኖ ፈርናንዴዝ በቅርቡ በቢቢሲ ባደረገው ቃለ ምልልስ ካሪክ ሲመጣ ዩናይትድ በፕሪሚየር ሊጉ 3ኛ ደረጃ ላይ እንደሚገኝ ፈጽሞ እንዳልጠበቀ ተናግሯል። ካሪክ ከመልበሻ ክፍል መሪዎች ጋር መረጋጋትን፣ ታክቲካል ግልጽነትና ፍጹም መቃቀር አምጥቷል። በቡድን ውስጥ በጣም አስፈላጊ አካል ከሆነው ከቡድኑ ጋር ጥንቁት አለው። ዩናይትድ ተከታታይ ዓመታት ሲፈልጉት ከነበሩት የሳውዲ ክለቦች እንዲያወስዱት ቢጨነቅም ቡድኑ በሚቀጥለው ዘመን ማቆየት አሁን ላይ ይፈልጋሉ ተብሏል። ክለቡ የካሪክን ጥሩ ስራ ቡድኑ በተለይ በቻምፒየንስ ሊግ እግር ኳስ እንዲቆይ ለማድረግ ቁልፍ መካቶች እንደሚችል ያምናል። ከሃሪ ማግዋየር ጋር እና ከሌሎች ጋር ተመሳሳይ ጠንካራ ግንኙነት አለው ሲል ፋብሪዚዮ ሮማኖ ተናግረዋል። ሮብ ዶርሰት በስካይ ስፖርት ላይ ስለ ክለባችን የአሰልጣኞች ጠይቆ እንዲህ ሲል ይመልሳል። ማንቸስተር ዩናይትድ በቋሚ አሰልጣኙ ላይ ውሳኔ ለማድረግ አይቸኩልም። የውድድር ዘመኑ ከማለቁ በፊት ውሳኔ ላይ መድረስ አይፈልጉም። ካሪክ ለቦታው ግንባር ቀደም እጩ ሲሆን ዩናይትድ ከሌሎች እጩዎች ጋር እንደሚያደርግ ይጠበቃል። ምንም እንኳን አንዳንድ አማራጮችን በተወካዮች በኩል ቢጠይቁ መደበኛ ስብሰቦች አልተደረጉም። እቅዳቸው እስከ ዓመቱ መጨረሻ ድረስ መጠበቅ ነው። አሁን የዩናይትድ አማራጮች ውስን ሆነ። ምክንያቱም ራዳራቸው ላይ የነበሩት አሰልጣኞች የሚከተሉት ነበሩ። ካርሎ አንቸሎቲ፣ ቶማስ ቱዌል፣ ጁሊያን ናግልስማን እና ሉዊስ ኤንሪኬ ሲሆን አንቸሎቲና ቱዌል ከሀገራቸው ጋር ያላቸውን አድሷል። ኤንሪኬ ከፔስጂ ጋር ያሉን ለማድረስ እያሰበ ነው። ካሪክ በአሁን ጊዜ ቡድኑን እየመራ እንደሆነ ምንም ጥርጥር የለውም። ነገር ግን አዲሱ አሰልጣኝ ለመሾም አሁን ላይ ኢኔዮሶች አይቸኩሉም ተብለዋል። ማይክል ካሪክ ቋሚ አሰልጣኝ ከሆነ ሃይደን ሃክኔ የክለባችን የመሃል ሜዳ ኢላማ ሊሆን ይችላል ሲል አሌክስ ክሮክ ዘግቦታል። ባለፉት ቀናት ከክለባችን ጋር ቢኖረውም ኦርሌን ቹዋሜኒ ከሪያል ማድሪድ ለመልቀቅ ፍላጎት የለውም ሲል ሳንቲ ዘግቦታል። ጋርኔቨር ዩናይትድ በዚህ ክረምት ሊያደርጋቸው ስለሚገባቸው ፊርማዎች ሲናገር ትላልቅ የመሃል ተከላካይ ተጫዋቾች እና ሁለት ጥሩ የመሃል ሜዳ ተጫዋቾችን ለማምጣት አለባቸው። ይህ ቡድን አሁን የሚያስፈልገው ይህ ነው። እውነቱን ለመናገር የኔ ህልም ፊርማዎች ማርኪኒዮስ፣ ራያስ እና ኬን ይላሉ። እውነታው ግን ቶናሊ ኤሊዮት፣ አንደርሰንና ኮንሳኒ ያመጣሉ እላሉ ሲል ተናግሯል። ጄሚ ካራጋር ማይክል ካሪክ ቋሚ አሰልጣኝ ሆኖ መሾም ስላለበት ምክንያት ጠይቆ እንዲህ ሲል ይመልሳል። በሚቀጥለው ውድድር ዘመን የማንቸስተር ዩናይትድ አሰልጣኝ ይሆናል። ጥርጥር የለውም። በውጤት ረገድ ማንም ሰው መጥቶ የተሻለ ውጤት ሊያመጣ ይችል ነበር ብዬ አላስብም። አጨዋወቱ ሁልጊዜም ጥሩ አልነበረም። ነገር ግን ጥሩ ዩናይትድ ቡድን እያየን አይደለም። ሆኖም አሁንም ትልቅ ውጤት እያገኘ ነው። በሩበን አሞሪም ላይ የተሰነዘረው ትችት ካሪክን እንደማያስማማው የሚያሳይ ነው። ስለዚህ በሚቀጥሉ ዓመትም ማይክል ካሪክን በዚህ ቡድን መመልከት እፈልጋለሁ ሲል ጄሚ ካራጋር ተናግሯል። ጋሪ ኔቨር ስለ ተጠባቂው የሊቨርፑልና የክለባችን ጨዋታ ጠይቆ እንዲህ ሲል ይመልሳል። ጨዋታው ስለ አሰልጣኞች አይደለም፣ ስለ ተጫዋቾቹ ናቸው፣ ስለ ደጋፊዎች ነው፣ ስለ ፉክሩ። ነገር ግን ይህ ለሁለቱም አሰልጣኞች በጣም አስፈላጊ እንደሆነ ይሰማኛል። እናም ለዚያም በጉጉት እጠብቀዋለሁ ሲል ተናግሯል። የፕሪሚየር ሊጉ የቀድሞ ተጫዋች ማይክል ኦዌን ራስመስ ሆይሉንድ በማንቸስተር ዩናይትድ እድል እንዲሰጠው ጠየቀ። ሆይሉንድ በአሁን ጊዜ በናፖሊ በውሰት ላይ የሚገኝ ሲሆን በጣሊያንም ደስተኛ ነው። በአሁን ጊዜ በሊጉ 5ኛ ከፍተኛ ግብ አስቆጣሪ ሲሆን 10 የሴሪአ ጎሎችንም አስቆጥሯል። የዴንማርክ ኮከብ 2004 ከአትላንታ ወደ ክለባችን የመጣው በ72 ሚሊዮን ፓውንድ ሲሆን በመጀመሪያው ዘመን 4 የፕሪሚየር ሊግ ጎሎችን ብቻ አስቆጥሯል። በናፖሊ የ3 ዓመቶች 14 ጎሎችን አስቆጥሮ በ40 ጨዋታዎች 6 ተጨማሪ አሲስት ማድረግ የጣሊያኑ ቡድን በ38 ሚሊዮን ፓውንድ አካባቢ የማስፈረም አማራጭ ስላለው ከክረምቱ በኋላ በጣሊያኑ ክለብ እንደሚቆይ ይጠበቃል።
ሆኖ ኦዌን በፕሪሚየር ሊጉ ፕሮዳክሽን ላይ ሲናገር አጥቂው ክለቡ በአሰልጣኝ ካሪክ ስር ከተናቀ በኋላ አዲስ እድል ሊሰጠው እንደሚገባ እንደሚያምንም ይናገራል። ማይክል ኦዌን ሲናገር እንዲህ ይላል። ቡድኑ ጥሩ ባልሆነበት ጊዜ መፍረድ በጣም ከባድ ነው። አጥቂዎች የሰንሰለቱ የመጨረሻ ናቸው። ሰንሰለቱ ከተሰበረ በብዙ መንገዶች ትርጉም የላቸውም። ሆይሉንድን ማየትና አሁን በማንቸስተር ምን ማድረግ እንደሚችል ማየት ፈልጋለሁ። በተሰበረና ምንም ፍላጎት በሌለውና ደካማ በሆነ መልኩ በተጫወተው ማንቸስተር ቡድኑ ውስጥ ተጫውተም እሱ በጣም ጥሩ እንዳልሆነ የሚናገረው ማን ነው? አሁን በጣሊያን በጣም ጥሩ እየሰራ ነው። ሴስኮ ላይ ለመፍረድ ከባድ ነበር። ነገር ግን አሁን በቡድኑ ውስጥ ያለው ሰንሰለት እየሰራ ነው። የተለየ አይነት ተጫዋች እያየን ነው። ለብዙ ዓመታት ምን ያህል ብክነት እንደነበር አስባለሁ። ሁሉም ሰው ግዢዎቹ ደካማ እንደሆኑ ይናገራል። እንደዚያ ሊሆን ይችላል። ነገር ግን አንዳንድ ጊዜ አገልግሎቱን ስለማያገኙ በቂ የሆነ ግላት ላያገኙ ይችላል። ስለዚህ ሆይሉንድም ተመልሶ በማንቸስተር ሲጫወት ማየት እፈልጋለሁ ሲል ማይክል ኦዌን ተናግረዋል። ኮቢ ሜኖ በዩናይትድ አዲስ ውል ለመፈረም ሙሉ በሙሉ ተስማምቷል። ስምምነቱ እስከ ሰኔ 2031 የሚሰራ ሲሆን ደሞዙ እንደተጨመረለት ነገር ውድድር ዘመን ከማለቁ ፊት ይፋንም ይጠብቃል። ኮቢ በዚሁ ሳምንትም ሊፈርም ይችላል ሲል ፋብሪዚዮ ሮማኖ ትላንት አረጋግጧል። ትራብዞን ስፖርት ኦናናን በቋሚነት ለማስፈረም ፍላጎት እንዳላቸው ገልጿል። ማንቸስተር በኦናና ላይ ኪሳራን ያደረሰበት 18.9 ሚሊዮን ፓውንድ ከተጫዋቹ ዝውውር ይፈልጋል ሲል ሳሙኤል ሉከረስት ዘግቦታል። ማንቸስተር ዩናይትድ ወደ ቻምፒዮንስ ሊጉ በመመለሱ እስከ 100 ሚሊዮን ፓውንድ ሊያገኝ ይችላል ሲል ክሪስ ዊለር ዘግቦታል። ማንቸስተር ዩናይትድ በአስቶን ቪላ፣ ኒውካስልና ጁቬንቱስ ፍላጎት ምክንያት ማኑኤል ኡጋርቴን በዚህ ክረምት ለመለቀቅ ፍላጎት አድርጓል። ፋብሪዚዮ ሮማኖ እንዳረጋገጠው ማኑኤል ኡጋርቴ አሁን ላይ ለመለቀቅ 85% እድል አለውም ሲል ተናግሯል። ውድ ቤተሰቦች ለዛሬ ነበር ቆይታ በዚያ በቃ። መልካም ቀን